ተቦርዶ ሚላ አትወርጂም ትንሽ ማን ያሸንፋል? የአሸናፊዎች ብቻ በኢቢኤስ ቴሌቪዥን አሁን ተጀምሯል። ናሁን በየነ ነኝ። በቅድሚያ እንግዶቼ እንዲሁም ታዳሚዎች እንኳን ደህና መጣችሁ ማለት እንፈልጋለሁ። እንተዋወቅ ወንድሜ። እሺ እኔ ኮሜዲያና ድምጻዊ ሚሊዮን አበበ እንዲሁም አሁን በድርሰት ደግሞ ገብቻለሁ ወደ ፊልሙ ዓለም ላይ። ያው ኮሜዲያን ደራሲ ሚሊዮን አበበ ሁለገብ። እርሱስ? ስም ሀብታሙ ሹምዬ። በትምህርት ደረጃ የመጀመሪያ ዲግሪ ያለኝ፣ ስራ የለኝ። በጣም ሀብታሙ ሹምዬ። ወደዛኛው ቲም እንሄዳለን። እንተዋወቅ። አስታወሰኝ ረጋሳ እባላለሁ። ገጣሚ ነኝ። በረከት ባይጨክን እባላለሁ። ኮሌጅ ተማሪ ነኝ። ሁሌም እንደምናደርገው እንግዲህ ያው በኮሜዲያን ሚሊዮን እንዲሁም ደራሲ እና በገጣሚ አስታወሰኝ ማዕከል የሚደረገው ማን ያሸንፋል አሁን ይጀምራል። ከዛ በፊት ለየቲማችሁ ስም መስጠት አለባችሁ። አዋሽ ዋናዎቹ ብለናል። ዋናዎቹ በአዋሽና በዋናዎቹ ማዕከል የሚደረገው የማን ያሸንፋል ፕሮግራማችን አሁን ይጀምራል። ከመጀመራችን በፊት ግን ቅድሚያ ለማልስጥ አሁን በቁመት ካልነው እዛ ላይ ነው፣ በእድሜ ካልነው እሱን እንተውሽ፣ በውፍረት እንዳልል ደግሞ ወደ እኔ ሊመጣ ነው። መሸነፋችሁ ስለማይቀር ለነሱ እንስጣችሁ፣ ቢያንስ በዚህ ይጽናኑ። አይ እነሱ እንትን ይበል፣ ከነሱ ይጀምር። ለምን ግን አይ እኛ ኖርማን አሁን ካየ አየት እሱ ኬፕ አድርጓል። እሺ ኬፕ ካረገው ስለዚህ ኮፍያ ስላደረገ ብቻ ይጀምር። አሳሰቡ ግን ሊላሱ እኮ ስለሚሸነፉ እኛ ብዙ ኤክስፒሪየንስ አለን። ያው ገና አይታችኋል አቀማመጣ እንደምንሸነፍ ምን ሆነብህ? እንትን ያለው አይመስልም? መርዶ የተነገራችሁ መርዶ ላይ ያለው ነው። ማን ነው ይሄ? ይሄኛው ያሁኑ ይሄ ድምጽ የመጀመሪያው ሸንኮራ አገዳ። እሺ ክበበው እንዴት ነህ? ክበበው ገዳ አይደለም፣ እኔ ሸንኮራ አገዳ ነኝ። ሸንኮራ አገዳ እንኳን ደህና መጣ። አሁንም ግን አልወሰንም። ይጀምሩ፣ ዋናዎቹ ጀምሩ፣ እኛ እንጀምራለን። እሺ አዋሾች ፈቅደዋል። ዋናዎቹ ያው የምትሸነፉት ሰዎች። በጣም አሪፍ። እሺ ከኋላችሁ ያሉ 6 ሳጥኖች አሉ። እነዚህ ሳጥኖች ውስጥ 7 ጥያቄዎች አሉ። ህጉን ለማስታወስ ያክል እነዚህ 7 ጥያቄዎች ታብሌታችሁ ላይ ሲመጣ ቃሉን መጥቀስ አትችሉም፣ መተርጎም አትችሉም። መተርጎም ስንል ለምሳሌ ሳር የሚል ቃል ከመጣ አሱ ፈጠን ብለህ ግራስ ማለት አትችልም፣ ግን በሌላ መንገድ መግለጽ ትችላለህ። ተያያዥ ቃላቶች ከመጡ ለምሳሌ ትምህርት ቤት ብሎ ከመጣ ወይ ቤትን ወይ ትምህርትን ጠቅሰህ ማስረዳት አትችልም። ተግባባን? ዋናዎቹ 6ቱን ሳጥኖች ዘረዘርላችኋለሁ። ብልጭ አለ፣ ጨበጠ አለ፣ ተፈጸመ፣ ጤዛ፣ መርፌና ጎመን። የቱን መረጣችሁ? መርፌ የሚለውን መርጠናል። እነዚህ የሚሰፉ 7 ነገሮች ሴቶች የሚለብሱት ፒጃማ፣ አይ ቀሚስ። ከበሬ ሲገፈፍ ምን ይባላል? የበሬው ቆዳ። ይሄ ምንድን ነው? ጫማ። ይሄስ ሱሪ። ቤታችን ላይ የምንከልልበት ከመስኮት ምናምን መጋረጃ። ተማሪዎች ለብሰውት ወደ ትምህርት ቤት የሚሄዱት ዩኒፎርም። ከጨርቅ የሚሰራው ከጨርቅ የምናዘወትረው ቱታ። ዋናዎቹ ሙሉን መልሰዋሉ። ከ7 ጥያቄ ነው የመለሱት። አይ በጣም ከባድ አጀማመር ነው። ዙሩን ያከረሩት ይመስላል። 7ቱን በአንድ ከመለሱ ከባድ ነው። መሳት የለባችሁም አዋሾች አይደል? ሚላ ትክክል። ወደ እናንተ እንመጣለን። ዙሩን አክርሮ ጀምረዋሉ እነሱ። እንግዲህ 5 የቀሩ ሳጥኖች አሉ። ብልጭ፣ ጨበጠ፣ ተፈጸመ፣ ጤዛ፣ መርፌና ጎመን። የቱን ትመርጣላችሁ? ጎመን። እነዚህ 7 አረንጓዴ ያልሆኑ አትክልቶች ድስት ውስጥ ተከትፎ ቀይ ነገር የሚከተት። ቀይ ስር አይደለም። ኔክስት ሽንኩርት አይደለም። ኔክስት ጭፍልቅ የሚለው ቲማቲም። ቀጥል እዛው ሰዓት የተጠቀማችሁ። ቀጣይ ደግሞ እዛው ድስት ውስጥ የሚከተት ሽንኩርት። ራይት። ጥቅልል ያለ ነገር እንትን ጎመን፣ ጥቅል ጎመን። ያ ቀጥል ብላ ሰዓት። ቀይ ነገር አሁንም ድስት ውስጥ የሚከተት ተከትፎ ሽንኩርት አይደለም። ሂድ ቀይ ስር። ቢጫ ነገር ሹል
መጥፎ አይደለም። አዋሾች መጥፎ አይደለም። ግን ምንድነው ሚላ 30 ሰከንድ ስላልን ፈጠን ብለን ማሰብ መልሱ ካልመጣ ደግሞ ይለፈኝ ማለት ይቻላል። አራት መልሳችሁ ነበር ግን ጥቅል ጎመንን ስታስረዳ ጥቅል ብለህ ጠቅሰሃል። ጥቅል አይቻልም። ቅድም ብዬ ነበር ድቡልቡሉ ብትል ይሻል ነበር። ከሰባቱ ጥያቄዎች አዋሾች 3ቱን መልሰዋል። ወደ ዋናዎቹ ተመልሰን መተናል። ዋናዎቹ የትኛውን ሳጥን ትመርጣላችሁ? ጤዛ። እነዚህ ጠዋትን የሚያስታውስን 7 ነገሮች የሚጮኸው ዶሮ ብሎ የሚጮኸው የምንጠጣው ትኩስ ጠዋት ለብርድ የምንጠጣው ሻይ ብርድ የምንሰራው ስፖርት ብያለሁ። ስንታጠብ የምንታጠበው ምንድን ነው የሚባለው? ሻወር ለፈኝ የምንሄደው አስተማሪ ጋር የምንሄደው ትምህርት ቤት። ዋናዎቹ ከሰባቱ 6ቱን መልሰዋል። በጣም አሪፍ። ሚላ ምንድነው ግስጋሴያቸው የሚገታ አይነት አይመስልም። ልጅ ቢሮጥ አባቱን አይቀርም። ስለዚህ የእድሜ ጥያቄ ተመልሷል። ዋናዎቹ አስቱ እናካፍላቸዋለን ነው እናካፍላቸዋለን። እውነትም ልጅ ቢሮጥ የተባለው ለዚህ ነው። አየህ እናካፍላለን አለ። እሺ ወደ አዋሾች እንመለሳለን። የትኛውን ሳጥን መረጣችሁት? ብልጭ። እነዚህ 7 የሚለኮሱ ነገሮች አብትሽ ጀመር። ቤት ውስጥ ከሰል ለማቀጣጠል ክብሪት ለቡሄ የምንለኩሰው ችቦ። ይሄ ቤት ውስጥ ጧት ወጥ ምናምን የምናሞቀበት ሻይ የምናፈላበት በሶኬት የሚሰራው ሲሊንደር ኖ በሶኬት የሚሰራ ማለት ሻይ ምናምን እናፈላበት ሻይ ምናፈላበት። እኔ እናንተ አሁን የምናወራው ወሬ ሌላ እኔ እናንተ የምናወራው 30 ሰከንድ ከሚሆን ለነሱ 1 ሰዓት ብራውን አድርጉላቸው ይሻላል። የኛን ቀንስ። እውነትህን ነው። ግድ የለም። አዋሾች ከነበረው 7 ጥያቄ አንዱን መልሰዋል። መጥፎ አይደለም። ወጣሁላችሁ 7 ስንጠብቅ 7 ስንጠብቁ አንዱ ምንድነው ሰዓቱን ቶሎ መጠቀም አለ። ይለፈኝ ማለት ይቻላል። ግን እንደ አማራጭ ባትወስዱት ጥሩ ነው። ኮሜዲያን እና ድምጻዊ ሚሊዮን ሁላችንም የምናውቅህ በብዙ የኮሜዲ ስራዎች እንዲሁም በሙዚቃ ነው። ኮሜዲ ስንል ደግሞ ሚላ በጣም ድምጽ ያስመስላል። በነገራችን ላይ እኛ አሁን ድምጽ እናስመስላለን ብለን የምንሞክር ልጆች አይተናቸው ከመጣናቸው ኮሜዲያኖች መካከል አንዱ ነው። እዚህም ክብር ያስፈልጋል። እስቲ የሆነ ሰውን ፈለግኩ። ፍልፍሉ ዛሬ እዚህ ቢመጣ ምን ሊለን ይችላል? እኔን ይኸው ታውቃለህ እንግዲህ ከድሮ ጀምሮ ፍልፍሉ እኔን ካየ ደግሞ እዚህ መጣ ይሄ የድምፅ ቦዳ። አንተ እኮ ድምፅ እንዳመሳሰልኮ ፊትክስ ቢመስል ኖሮ ሚስታችንን ተቀማ ነበር ብሏል። አንተ ድምፅ ቦዳ ፍልፍሉ ነው ያለን እዚህ። ፍልፍሉ ክበቦስ ምን ሆኖ ነው የጠፋው? ክበቦ ገዳ በነገራችን ላይ በጣም ነው የምወደው። ከድሮ ጀምሮ እኔ የእሱን ብሔራዊ ቲያትር ምናምን ፕሮግራሙ ሲያደርግ ይሄድ ነበር እከታተል ነበርና ከዛም በኋላ ነው ወደ ቲያትር ነው ሌላ አንተኖች የገባሁት። በጣም ነው የምወደው። በርካታ የእሱን ስራዎች በርካታ ቲቪዎች ላይ እንትን እላለሁ ስትከታተል ነው ስለምወደውና ከቤው አሜሪካ ነው ያለው። በነገራችን ላይ ከሱ ሲሰራ አንድ በጣም የሚገርመኝ ላስታውስ። ልጆች እንትን ብለው እንደዚህ አሳልፎ ማነው ልጆች አውየው እየንዳዳችሁ ማነው ግባቸው ረዳ እንደባለፈው ደግሞ እዚህ ሰማ በየተራ ተመጡና ማነው እንጀራ ያለው? ማነው እንጀራ ላመስባል? ማነው እንጀራ ባይንሳ ይንሳና ጥባ? አሁን እሱ ስማ እንጀራ ሲለ ልጆቹን ያነሳሳብኛል። እንደዚህ እንጀራ ፈልጎ ነው እንጀራ ምን አባቷ በጣም አሪፍ። አንተ ድምጽ በማስመሰል ብቻ እኮ አትቆም የሚለይ ድምጻዊም ጭምር ነህ እና የቤት ክራይ የመሳሰሉ ኮሜዲ ሙዚቃዎች አሉ። እነዘንዬ ግንበኛው በትክክል እስቲ የቀሩትን ካሉ የቤት ኪራይ አብሶ የቤት ክራይ በጣም ቫይራል የወጣ ስራ ቫይራል የወጣ ቲክቶክ ላይ እስከ 5 ሚሊዮን የታየላቸው ልጆች አሉ። በትክክል በሱ ድምጽ እየሰሩ ራሱ ማለት ነው። ወደ ኮሜዲ ዘርፍ መቼ ጀመርክ? ታስታውሰዋለህ? ወደዛ የገባህበት
አዎ በነገራችን ላይ ወደ ኮሜዲ ዘርፍ የመጣሁበት አጫሉ ሁንዴሳ ነፍሱን ይማረውና እኛ ዱከም ላይ ያው በተለያዩ ኮንሰርቶች ላይ እንትኖች እንሰራለን። መጀመሪያ በሙዚቃው ነው የመጣሁት ወደ አርቱ ላይ። ከዛን ድምጾች በጣም የብዙ ሰዎች ድምጾች የዘፋኞችም ያንዳንዶች እንደነው አይን ምናምን ሳስመስል ያጫሉንም ጨምሮ አጫሉ በዛን ጊዜ በነገራችን ላይ በጣም ነው የምወደው፣ በጣም ነው የማከብረው። ትልቅ ሪስፔክት ለሱ። በጣም ጥሩ መልካም ሰው ነውና በጊዜው እንደዚህ አይነት ታለንት ኖሮ ሚሊዮን ለምንድን ነው ሰይፉን እንግዲህ 10 ምናምን ዓመት ነው አስበው ለምንድን ነው ሰይፉን እኔ ስልክ ልፈልግልና ሰይፉ ላይ ምናምን አለኝ። ያኔ ታለንት ሾው ነበር ሬዲዮ ላይ አስተውሳለሁ። 14 13 ዓመት ያው 12 ምናምን እንደዚህ 13 ዓመት በፊት ታለንት ሾው ፕሮግራም ነበረው ሰይፉ ማታ 3 ሰዓት ላይ ነው ሬዲዮ ላይ በስልክ እያስገቡ ደወልኩ። ስልኩ ተፈለገ መጣ፣ አጫሉ አገኘልኝ። ከዛም በኋላ ደውልለት ኤኒ ታይም ምናምን አለ። ከሰው ነው እሱ ራሱ የተቀበለውና ያኔ አካባቢ አጫሉ ራሱ ገላኒ ግቤ ጉቱ ለፍቶስ ቢሩ ነማቼ ሲሳ ድምጹን ታስመስላል አይደል? አዎ ይሄን ዘፈን ገና እንትን ያለ ጊዜ ነውና ያኔ እንትን አለኝ። ብቻ ማታ ደወልኩ፣ አስመሰልኩላችሁ የነከበቦ ጎዳ የነዋይን ምናምን። ከዛ ኔክሰስ ሆቴል የሚባል ምናምን ቦሌ ላይ ያሉ ሆቴሎች ይሳቃል ኢንተርቴይንመንት ሙሉ አቶዩ ደወለልኝ፣ ሽልማቶች ያገኙ ምናምን። ከዛ በአራተኛው ቀን ሰይፉ ላይ ያቀረበኝ ዋናው ሾው ላይ ማለት አዎ ሾው ላይ ቀረብኩ ምናምን። እዛ ቤት ዋኑስን ምናምን እዛ እንትን ብለን ምናምን ፕራንክ ያደረጋት አይኗታስ እናስታውሳለን። ከዛ በኋላ እንግዲህ የቤት ኪራይ ዘንያራዳም ካየው በጣም ቫይራል ነበረ በሰዓቱ። ጉራጌኛ ሙዚቃ ኮሜዲ ነበረ እና እንዲያውም ወልቂጤ ላይ ጉራጌ ሀገር እንደኔ ኮሜዲያኖች አልሰሩም እላለሁ። አንዳንድ በዛ በአክሰንቱ በጣም እዛ ስለሚወዱት ዘፈኑን ምናምን ብዙ በቃ ነረሻድ ከድር ጉራጌኛ ዘፋኞች አብዛኞቹ ጓደኞቼ ናቸው እና በዚህ መልኩ ነው የመጣው። በዚህ አጋጣሚ ለአጫሉ ሁንዴሳ ምስጋና አቀርባለሁ። ያው ነፍሱን ይማረውና መጀመሪያ መንገድ እንትን ብሎኛል። በጣም አሪፍ። ግን ያው ስለ ኮሜዲ ዘፈኖቹ ካነሳን አይቀር እንዲሁ አውርተን አንለያየም አይደል? እስቲ የቤት ኪራይ ትንሽ የቤት ኪራይ ዋጋው ናሬ ወጣ ሰማይ የቤት ኪራይ ዋጋው ናሬ ወጣ ሰማይ አግባት አለ የታባቴ ላግባት ባራራም በቃ ራሷ ታግባኝ ባራራም በቃላት ምናልባት ባራራም እኔ ቤቴ ሌለኝ ባራራም ጭራሹን አግብቼ ባራራም ግራ ላጋባቶይ ግራ ተጋብቼ ኮንዶም ለጤንነቴ ኮንዶም ለኒሮ ቶሎ ይሳጣኔ ለሌለን ዘንድሮ በጣም አሪፍ ኪራይ ዋጋውን ሁለት ደግሞ በቅርቡ ለቃለሁ። በዚህ አጋጣሚ ክፍል 2 ይኖራል። ያከራይ ልጅ የጠበሰ ይቁጠረው ቤት እንደወረሰኝ። አሁን ያከራይ ልጅ ጠበስክ መሰለኝ የሚል ወደፊትስ ምን እንጠብቅ የሚላይ? በነገራችን ላይ አዲስ ምዕራፍ የተሰኘ አዲስ ፊልም ማንዴላ ማስተዋል እና አበበ ተምትም ያሉበት ደራሲ በትወና እና በአዘጋጅ እኔ ነኝ። አዲስ ምዕራፍ ዝግጅትና ትወና በጣም አሪፍ ቆንጆ ፊልም ነው። ኦሬዲ አሁን ከሲኒማ ወርዶ ዩቲዩብ ላይ ተጭኗል። አዋሾች እንግዲህ 1 ነጥብ አግኝተው አሁን ወደ ዋናዎቹ ነው የምንሄደው። ጨበጠና ተፈጸመን የቀረው ሳጥን የቱን መረጣችሁ? ዋናዎቹ አይኛ ጨበጠን ነው የመረጠው። እነዚህ እጀታ ያላቸው 7 ነገሮች ከፍተን የምንገባው በር፣ የበር ተቃራኒ መስኮት፣ ሻይ የምንጠጣበት እቃው ምንድን ነው? ብርጭቆ፣ ሌላ ኩባያ፣ ቡና የምንጠጣበት ሲኒ፣ ውሃ የምንይዝበት እጅ ያለው ጆሮ ያለው ውሃ የምንይዝበት ጆግ፣ ሰዎች ኳስ ሲያሸንፉ የሚያነሱት ዋንጫ፣ ቡና የምንጠጣበት ዋናዎቹ ከ7ቱ 6ቱን መልሰዋል። ዙሩን ከልብ እያቀረሩት ነው ያሉት። ቆይ ምንድነው ተቃርኖ አልገባኝም። እነ ሚላ ከ7ቱ 1 ይመልሳሉ፣ እናንተ ደግሞ ከ7ቱ 6 ትመልሳላችሁ። ባልመለሰን የሚጮት እነሱ ምን እናድርግ?
አሁን ወደ አዋሽ እንመለሳለን። የቀረው ሳጥን ያው አንድ ነው። ፈጸሙብን። አሁን እንግዲህ በደንብ አክርራችሁ ሚላ አንበሳ ሰባቱን ለመመለስ እነዚህ ቀብር ስነ ስርዓት ላይ ልናያቸው የምንችለው 7 ነገሮች ይለበስ ነጠላ እንባ የሚለበሰው አሁን ቀብር ላይ የሚለበስ ነገር እንደ ነጭ አይነት ከላይ ፎጣ አይደለም ከላይ የሚለበስ ነጠላ ይለፍ ማለት እሺ አሁንም እንባ ብዙ ሰው እንደዚህ እንትን ለቅሶ የሚያለቅ አልቃሽ እሺ የሚሄድ ማት ሰው ያለበት ማት ሰው ያለበት የሚያለቅሱበት አልቋል። ግርግር ነው አሁን ፈጠርክ ግርግር ካለቀ በኋላ ግርግር አዋሾች ፈሰሳችሁ እንደ አዋሽ በጣም ከነበሩት አስናቅ ነው የታማኝ ወንዛችን። ከሰባቱ ጥያቄዎች 3 መልሳችሁ አሪፍ። በዋናዎቹና በአዋሾች መካከል የተደረገው ፉክክር የመጀመሪያው ዙር ነጥብ የምንገልጽበት ሰዓት ላይ ደርሰናል። ምንም ችግር የለውም ገና ሁለተኛ ዙር ስላለ ማለት ነው። ለመደበቅ ዋናዎቹ 19 ነጥብ አምጥተዋል። 19 ነጥብ። አዋሽ ደግሞ በትንሽ ነው የራቁት። አንገት ለአንገት የሚባል ደረጃ ነው። 19 ለ7 የባስኬትቦል ጨዋታ ነው የሚመስለው። የህንድ እግር ኳስ ያረጋችሁ ህንዱ አስቱ ነው። በጣም አንድ ሰው ጨምሩላችሁ ለሶስት ይሁኑ። ሁለተኛ ዙር አለ ተው። በጣም አሪፍ። እንግዲህ ዋናዎቹ 19 ነጥብ ስላገኙ ገንዘብ ወደሚያስገኘው ወንበር የሚመጡት እነሱ ይሆናሉ። አስቱ እባክህ ሞቅ አድርጋችሁ ወደ ወንበር። ማን ያሸንፋል? የአሸናፊዎች ብቻ በአዋሽና በዋናዎቹ መካከል የሚደረገው ትንቅንቅ ገንዘብ የሚያስገኘው ወንበር ላይ ደርሰዋል። በነጥብ ብልጫ ያገኙት ዋናዎቹ። እዚኛው ዙር ላይ የሚሆነው አንድ ጥያቄ ይመጣል። ዳሽሙላ ነው። 3 የተለያዩ መልሶች አሉት። ታዲያ ያስታወሰኝ እዚህ ጋር መቀመጥ ምንድነው አድቫንቴጁ ካልን ከ3ቱ መልሶች ውስጥ አስቶ የጻፈው ላይ አንዱ ካለ ከዛ አስቶ የጻፈው መልስ እናንተ ጋም በረከት ጋም ካለ ተባስቶ ገንዘቡ ወደ እነሱ ይገባል፣ ወደ አዋሾች። ስለዚህ ቅድሚያ የምንሰጠው ለአስቱ መልስ ነው ማለት ነው። ምናልባት ደግሞ መልሱ የአስቱ የጻፈውና 3 ውስጥ ከሌለ እና በረከት ጋር ካለ አሁንም ገንዘቡ ወደ ዋናዎቹ ይገባል። በረከት ጋር ማስታወሰኝ ጋር መልሶቹ ሳይኖሩ እናንተ ጋር ካለ ወደ እናንተ ይመጣል ማለት ነው። አይ ግን አካውንታችን የታለ? ይሰጣል። ሰው የዳሽ ልገሳ አደረገ ይባላል። ሰው የዳሽ ልገሳ አደረገ ይባላል። የምን ልገሳ አደረገ ይባላል? ይህንን በትልቁ ነው የምጽፉት። ሁላችሁም ጽፋችሁ ያዙት። ሰው የዳሽ ልገሳ አደረገ ይባላል። በትልልቁ አድርጋችሁ ወደ ጎን ጻፉት፣ ለካሜራ እንዲታይ አድርጋችሁ። ያው አሳነሳችሁም ከሆነ ድጋሚ በጀርባው መጻፍ ትችላላችሁ። ሰው የዳሽ ልገሳ አደረገ ይባላል። አስታወሰኝ የጻፍከውን መልስ ለካሜራው እንዳሳየው ለኛ አሳየን። የደም ለታማሚ ሰው ዊልቸር ነው ያልኩት። እሺ ሀብትሽ አንተ ምን አልክ? የደም ብሏል። የጾም ነው። እሺ ቤኪ በረከት ያንተስ? የደም ዋው። እዚህ ምላሾቹ ላይ የደም ካለ በ3 ተባሶ እንግዲህ ብሩ ወደ ዋናዎቹ ይገባል። መልሶቹን እናያለን አብረን። ሰው የዳሽ ልገሳ አደረገ ይባላል። የደም የገንዘብ የቁሳቁስ በጣም የሚገርም ነው። አዋሾቹ ምን ብለን የጻፍኳን? የደም ሀብታሙ ምንድን ነው ያልከው? የደም በረከት የደም ሶስቱም የደም ስላሉ 30,000 ብር ለዋናዎቹ ሰጥቷል። ሁለተኛው የገንዘብ ነው። ሶስተኛው የቁሳቁስ። አስቱዬ ወደ ቦታ ሂድ። በሁለተኛው ዙር ተመልሰናል። እንግዲህ የመጀመሪያው ዙር ላይ ዋናዎቹ 30,000 ብር ወደ ካዝናቸው አስገብተዋል። አሁን ሁለተኛው ዙር ነው። አዋሾች መልካም እድል፣ ዋናዎቹ መልካም እድል ብለናል። በዚህኛው ዙር ላይ ያሉትን ሳጥኖች ልንገራችሁ። ማህተም፣ ተሰወረ፣ ወበቅ፣ ይማረኝ፣ ቁጠባና አቤት ናቸው። አዋሾች የቱን መረጣችሁ?
አቤት ከቤት ኪራይ ጋር ስለሚገናኝ አቤት ተመረጠ። በጣም አሪፍ። እሺ እነዚህ ስም የምናሰፍርባቸው 7 ነገሮች ለምሳሌ ተጫዋቾች የሚለብሱት ማሊያ፣ ቀበሌ የምናወጣው ካርድ፣ ኩፖን፣ ኖ ማንነት የሚገልጽ መታወቂያ፣ ምንጽፍበት እስክሪብቶ፣ ኖ ነጩ ነገር የሚገለጠው ደብተር ኖ ምን የሚገለጠው ነጩ ነገር ይለፍሽ። ትምህርት ቤት የምንቀበለው አመቱ መጨረሻ ላይ ውጭ ሀገር ስንሄድ የምናወጣው ኢሚግሬሽን የምናወጣው ፓስፖርት። ፖስተር ነው ፓስተር አይደለም። ፖስተር ነው። ፖስተር ነበር የሚለው ካስረጂው ነው ስህተቱ። ከዛ በኋላ እኔ ስለ ኃይሌ ካሴ አንተ ስለ ደማከ እንዴት ልግባባ? አዋሽ 3 ቃል ነው 3 ፊደል ያመጡት ነጥብም 3 ነው። በዚህኛው ከሰባቱ 3ን መልሰዋል። ይሄ ያስታወሰኝ እጅ ሳይኖርበት አይቀርም። ከ3 እንዳትንቀሳቀሱ እንዳስጠበቋት አዋሽ ላይ የሆነ ነገር ብትጨምር ብዙ ልጠሩ ትችሉ ነበር። እሺ ዋናዎቹ ወደ እናንተ እንመጣለን። የትኛውን ሳጥን መረጣችሁ? ቁጠባ። እነዚህ ብር የምናስቀምጥባቸው 7 ቦታዎች ወይም ነገሮች ቡኮና የምናወጣበት፣ ባንክ ቤት፣ ሱሪያችን ላይ ያለ ገንዘብ የምንከትበት፣ ኪስ፣ በእንጨት የሚሰራ የሚዘጋ የሳጥን ባንክ፣ እሺ ይለፍ፣ ምንናፈጥበት ምናምን፣ ሶፍት፣ ሌላ ስሙ ጨርቁ፣ መሀረብ፣ ፎቶ ምናምን የምንከትበት ከኪሳችን ጀርባ የምናደርገው፣ ዋሌት ምንሸከመው። ዋናዎቹ ቦርሳ፣ ባንክ ቤት አለ። ማስተኮስ ጀምረዋል። ሚላ አትበሏትም ነው የሚመስለው። ቤት ነው የሚለው። ኢትዝ መጢዝ እኮ አንድረስ ያው ባንክ ምን አለበት? ኢትዝ መጢዝ እኮ አንድረስ ምን ነው እንግሊዘኛ ቆጠር ችግር የለውም። ከ7ቱ 4ቱን መልሰዋል አዋሾች። ሚላ ወይ እንዴት ምን ነው? አረ ምን እንግሊዘኛ ሁሉ እኮ ጀማመርክ። አይ እንግሊዘኛ አልኩ። እንግሊዘኛና ረሃብ ስለማትችል ለኔ አስበህ። እኔ እንግሊዘኛ በነገራችን ላይ 2 ነው የምችለው። 2 አይነት እንግሊዘኛ ታዲያ በካፒታልም በስሞልም የምችለው። የት ነው ካፒታል የት ነው ስሞል? አዋሾች የትኛውን ሳጥን መረጣችሁ? ማህተም። እነዚህ ሰርተፊኬት ያላቸው 7 ነገሮች 2 ሰዎች ጾታ የተለያዩ እንትን የሚሉ ሰዓት ህፃን ልጅ በቃ እንትን ሲል 1ኛ ዓመቱ ላይ የሚደረግለት ህፃን ልጅ ከወልደ 1ኛ ዓመቱ ላይ ህፃን ልጅ ወልደ ሰው ክንተፍ ሲል ሲገባ መሬት ውስጥ መቃብር አረገ። ሌላው መቃብር ሰዓት አዋሾች ጋር ሰዓት የመጠቀም ችግር ነው ያለው። ሰዓት ክንትው ሲል ስለ መቃብር ክንትው ሞት አትለኝ። ሞት ለማለት እንትን ነው። ክንትው ካለ በኋላ መቃብር ነው የሚገባው ነው የሱ ሐሳብ ነው። አዋሾች አሁንም አንድ 4 ጥራው። አዋሾች ከ7ቱ ቃላት ስንት መለሳችሁ? ቢላ 7 ከኋላ ነው። አንድ በጣም አሪፍ። በጣም አሪፍ ሚላ። ቅድም ድምጾች አስመስላለሁ ብላኝ ነበረ። የኮሜዲያንም ብቻ ሳይሆን የዘፋኞችንም እንደምታስመስል እናውቃለን። እስኪ አንድ ሁለት ጋግተህ እንትን ትላለህ። እሺ ከጊቤ ባሻገር አለች አንዲት ሰው በፍቅር በናፍቆት ልቤን የምትወዘውዘው አቡል ጀባ ብላኝ ቡና ብታቀምሰው እግሬ ወደ ጅማ ሱሳ መላለሰው እንግባይ መሽሞ
ቤት ጅማ ነው ጅማ እንውረድ እንደሮይ ሳይመሽ ቀኑ ንግባ ወይ አጋሮነሽ ወይ ማጂ ልፈልጋ አማላጂ ቡና ማለለሽ ወርቅ ፍቅርሽ ይሁን ስንቅ ጊቤ የማይጎላይ ደርቅ እኔም ላንቺ አለቀ ቢላ በጣም አሪፍ ከልብ እናመሰግናለን ሚላዬ የኖይን አሰምተና አንድ ያጪን እስኪ ሰንጋ ኦፋ ጀና ኦፍኒ ባኒ ሸጋሪቲ ኩርሻኒን ቢታካ ኩርሻን ተማሪ ተጋሪ ላማ አንቶ ለለባኒኒ ለባኒኒ ያ ማሪ ዱያ ባንጋራ አደሻደርካ ኤማታኒ አባኒ ሶዲ በጣም አሪፍ አንደኛ እኮ ነው ክሊፑን ጨረስከው እዚሁ አለቀ ሚላ ከልብ እናመሰግናለን በእውነት አሁን ወደ ተቀናቃኞቹ እንሂድ በቆሪጣያቸው እኛ እኮ ሁለገብ ነን የፈለግከው ቋንቋ ነው ገብቷል ወለላ ግጥምን አደይ ወለላ አርወሰና ታሪክ ስፍራ እግሬ አደይ ቀሪበ ከማኸራ አታመኒ ለእየ አደይ ክጽዋይ አነመኒ ለእየ አደይ ክጽዋይ በአይኔ እንዳራ ፍዋስ ልበይ ናፍቃይ ወለላ ስንደሪ አይ ደብሩፋሎ አዋሾች እንግዲህ አልተቻለም እንደዚህ ነን አይ ማን ያሸንፋልን ማን ይዘፍናል አርገውታል ወደ ዋናዎቹ እንሄዳለን የትኛው ሳጥን ተመረጠ ወበቅ እነዚህ በሙቀት የማይለበሱ 7 ነገሮች በጣም ወፍራምና ረጅሙ በብርድ ጊዜ የሚለበስ ብርድ ልብስ ጃኬት ይለፈል እሺ ከፈትል የሚሰራ ጋቢ ቀደም ያልከው ደግሞ ጃኬት አይ ሌላ ያልከው ብርድ ልብስ ገጠር ሰዎች የሚያደርጉት እዚች ጋር እንደዚህ ወጣ ያለች ነገር አላቂ ይለፈል ከክር የሚሰራ እጅጌ ሙሉ የክር ሹራብ የእጃችን ላይ ምን አደረገው አትዋረለም ዋናዎቹ እናዋሽ ሲዘፍኑ ትንሽ መስጧችሁ መሰለኝ ሐሳባችሁ ተበተነ ቴክኒክ አሪፍ ነው ቴክኒክ ነው እንደዚህ ነው አካሄዱ እሱ ገና ግጥም ይለቀቃል ገና ማኔስ ዋዛ ግጥም ከኛ አይደለም የሚያግበሰብት ከሰባቱ 3ቱን መልሰዋል አሱ ወይ ገጣሚ አስታወሰኝ ያው ቅርበት ስላለን በግልም ነው ያስቱም ነው አስታወሰኝ ረጋሳ ሙሉ ስሙ ግጥምን መጀመርክ በርግጥ ትክክለኛ ጊዜውን አላስታውስም ግን 2008 2009 አካባቢ ያው ለምን አልኩ መሰለ የኢትዮጵያ ስነ ግጥም ታሪክን ስናነሳ ትልልቆቹ አሉ ነሮሬ ጸጋዬ ገብረመድህን ደበበ ሰይፉ ከበደ ሚካኤል እንላለን ዘጠናዎቹ ጋር ሲመጣ በእውቀቱ ስዩም ኤፍሬም ስዩም እያልን ከዛ ከ2000 በኋላ ላይ ደግሞ የመጡ ወጣት ገጣሚ ያማከል አንዱ አንተ ነህና ግጥምና አስታውሰኝ እንዴት ትገልጻታለህ ያው ግጥም ያው ሰዎች ሁሉም ሰዎች የሚሰጣቸው የተለያየ መክሊት አለ ብዬ አስባለሁና አንደኛው ለኔ የተሰጠኝ ግጥም ነው ስሜቴን የምገልጽበት የተለያዩ ነገሮችን ለመግለጽ የሚቀረኝ ነገር ግጥም ነውና ያው የተሰጠ ጸጋ ከሆነ የሚባለው አማርኛው ጸጋ ነው ማለት ነው ለኔ የተሰጠኝ ጸጋ ላይ ያዘልኝ ምክንያቱም ለመሰለ ብዙ ሰው አንዳንድ ጊዜ በተለይ ኤሌመንተሪ ያለንም ሊሆን ይችላል ቤት መምታትና ግጥም የሚለያይ ይመስለኛል ዳቦ በማርማራታ በላናታም ግጥም ግን ደግሞ የሆነ መንፈሳዊ ጥልቀት ምናምን ሊኖረው ይችላል ብዬ አስባለሁ ማንኛውም የፈጠራ ውጤት ህግ የለውም ወይም ህግ ማፍረስ ይቻላል ይባላል እንጂ ራሱ እያንዳንዱ መለኪያ አለው ግጥምም ቅርጽ ስነ ውበቱን ኤስቴቲክስ ቫልዩን ምናምን የሚመዝናል እንደማንኛውም የስነ ጽሁፍ ፈጠራዎች ማለት ነውና እንዳልከው ነው አንዳንዴ በጣም ልል የመሰሉ ነገሮች ግጥም አይደለም ይላሉ አይ ነው ሐሳብን በቀለለ መንገድ ለሰዎች ማስረዳት ዜማ እስካለው ውበቱን እስካልቀነሰ ድረስ ግጥም ነው የግድ ቃላት ጋጋታና ጠበቅ ያለ ሚስጥራዊ ቋንቋዎች ቃላቶች መካተት የለባቸውም የሚሉም አሉ ግን እንዳቀባበሉ ነው እንደ በተለይ እዚህ ዘመን ላይ ደግሞ የተለየ ነው አይደል እንትኑ መለኪያው ግጥምን
በሂስ እየቀረ ስለሆነ በትክክል በሂስ እየተሄሰ ስላልሆነ ብዙ ሰዎች ግጥም ነው እያሉ አሁን ባልከው መንገድ እያቀረቡ ሰዎችን ተቀባይነት ያገኙ ነው ማለት ሰዎች ይቀበሏቸዋል በዛ መንገድ። 2 የግጥም መድብሎችን አሳትመሃል። አሁን ምን ላይ ነው ያለው? አስዬ ምን አዲስ ነገር እንጠብቅ? አዲስ ነገር እንግዲህ 3ኛ መጽሐፍ መስራታችን አይቀርም እየሞከርን ነው። ከዛ ውጪ ደግሞ የሙዚቃ ውስጥ ለመግባት የሙዚቃ ግጥም ለመጻፍ ስለምፈልግ እዛ ላይ እየሞከርኩ ነው። አንዳንድ ስራዎችም እየወጡ አሉ። የሙዚቃ ግጥም ማለት ነው። ለማን ሰጥተሃል? ስቱዲዮ ብዙ አሉ፣ ግን ከወጣው አሁን ቅርብ ጊዜ ማስታወሻ ከተሰኘ የአዲስ ለገሰ አልበም ላይ ብቻ እኔ እንጂ የምትል ሙዚቃ አለች። እሷን ግጥም ጽፌያለሁ። በነገራችን ላይ አስተያየትን መስጠት ከተቻለ እሺ፣ ሙዚቃውን ሰምቼዋለሁና በጣም አሪፍ ነው። በጣም የምር ነው ማለት ነው። ያው የሚለቋቸው ሙዚቃዎች በጣም ያሳዝናል፣ ግጥም የለውም። የምር ነው ማለት በጣም ያሳዝናል። በቃ ማለት ጊዜው በቃ ግልጽ ይላል። እዚህ ጋር ግልጽ የሆነ ምናምን እንትና ብሎ ነው የሚያልቀው። በጣም እውነት ነው። ቤት የምር ነው እንደሚመጣው ተናከራበራል ለማ ቤት ይምታንጂን አገባ ነው ታውቃለህ። እና እንዳንተ አይነት ገጣሚዎች ያስፈልገዋታል ሀገሪቷ። የምር ነው። አዋሾች ሁሉ አሪፍ ዝግጁ? የትኛው ሳጥን ተመረጠ? ይማሩን ነው የምንለው ወይስ እሺ ባለው ይማረኝ የሚለው? ይማሩን ከሚለው ጋር ይማረኝ የሚለው ይማረኝ። እሺ፣ እነዚህ የሚያስነጥሱን ነገሮች ቤት ውስጥ የሚያዘጋጁት ቀዩ ነገር ወጥ ውስጥ ጨምረን እንሰራው በርበሬ ከዛ ቀጥሎ የሚቦል ነው። ይሄ ስንሄድ መንገድ ላይ ምናምን አቧራ። ኦኬ ይለፍኝ፣ ይሄም ይለፍኝ እንትን ሲል መጥፎ ሽታ ሲይዘን የሚይዘን ሳይነስ፣ ሌላ ጉንፋን፣ ይሄ ቸስት፣ ይሄ የሚቀባው ነገር የምንቀባው ሽቶ። አዋሾች ለክፉ አይሰጥም። አዋራው ጨሰ ማለት አቅቶ ከነበሩት 7 ጥያቄዎቹ 5ቱን መልሰዋል። ይሄ የነ ሚላ ሪከርድ ነው፣ አዲስ ሪከርድ ነው። ምን ተሰማ ሚላ? ሙቀት። እሺ፣ ዋናዎቹ ዝግጁ? የትኛው ተመረጠ? አንድ ነው የቀረው፣ ተሰወረ የሚል ተሰወረ። ልንሰውራቸው ነው። እነዚህ ጠፋ ሲባል የሚሰሙ 7 ነገሮች። እኔ ምንድን ነኝ? ሰው። ይሄ ምንድን ነው? መብራት። ውሃ ከሰማይ ላይ ሲወርድ። ዝናብ። ይሄ ስልክ። ይለፈን። ይሄም ይለፈን። ይሄ ምንድን ነው? ብር። ሌላኛው ስሙ ገንዘብ። ዋናዎቹ ፉክክሩ አንገት ለአንገት ሆኗል። በዚህኛው ከ7ቱ የመለሱት 5ቱን ነው። 5ቱ በሁለተኛው ዙር ያመጡት ነጥብ ዋናዎቹ 12 ነጥብ አመጣዋል። 12 ነጥብ። አዋሾች ደግሞ በእርግጥ ዙሩን አክራችሁታል። እውነት ለመናገር እንደቀደሙ ቦልቀቅ ባይልም ጠበብ ብሏል። 9 ነጥብ። ስለዚህ በዚህኛውም ዙር ገንዘብ ወደሚያስገኘው ወንበር የሚሄዱት ዋናዎቹ ናቸው ማለት ነው። በረከት ወደ ወንበሩ። ማን ያሸንፋል? የአሸናፊዎች ብቻ ሁለተኛው ዙር እየተቀጠለ ነው ያለው። እንግዲህ አሁንም ዋናዎቹ በነጥብ ብልጫ ገንዘብ የሚያስገኘው ወንበርን ተቆጣጥረውታል። ትንሽ ላብራራላችሁ። ቅድም ገብቷችኋል አይደል? ስለዚህኛው ጨዋታ ልድገመው ወይስ እንቀጥል አይደል? አጋሳን ጥያቄው ምንድን ነው የሚለው? ሁላችሁም ተዘጋጁ። ከቤት ኪራይ ውጭ የዳሽ ወራዊ ክፍያ ሊኖርብን ይችላል። ከቤት ኪራይ ውጭ የዳሽ ወራዊ ክፍያ ሊኖርብን ይችላል። ሁላችሁም በረጅሙ ወደ ጎን ጻፉ እንዲታይ አድርጋችሁ አስቱ። ከቤት ኪራይ ውጭ የዳሽ ወራዊ ክፍያ ሊኖርብን ይችላል። በወር ውስጥ ብዙ ነገር ልንከፍል እንችላለን። በረከት ለካሜራው ያሳየውን ለእኛም ታሳየናል። የትምህርት ቤት
ሚላ ምን አልክ? የውሃ ክፍያ። የውሃ ክፍያ። ሀብትሽ? የውሃ ክፍያ። አስቱ? የመብራት። መልሱ ምን እንደሚሆን አብረን እናያለን። ከቤት ኪራይ ውጭ የዳሽ ወራዊ ክፍያ ሊኖርብን ይችላል። መልሶቹ ምን ይሆናሉ? የትምህርት ቤት፣ የመብራት፣ የውሃ። የትምህርት ቤት፣ የመብራት፣ የውሃ። እድሜያ የምንሰጠው ለበረከት ነው ብለናል። ምንድን ያልከው? የትምህርት ቤት። በዚህኛው ግን ለየት የሚያደርገው የመብራትም ተብሏል፣ የውሃም ተብሏል። ነገር ግን ገንዘብ የሚያስገኘው ወንበር ጥቅሙ ለዚህ ነው። ቅድሚያ የምንሰጠው ለበረከት ነው። የትምህርት ቤት ለዋናዎቹ 10,000 ብር ገቢ ሆኗል። 10,000 ብር። ተመልሰናል። በሁለተኛው ዙርም ዋናዎቹ 10,000 ብር አግኝተዋል። 10,000 እንግዲህ የሁለቱ ዙር ድምር ሲሆን 40,000 ብር ወደ ዋናዎቹ ካዝና ሰተት ብሎ ገብቷል። ወደ ዋናዎቹ ካዝና ገብቷል። እነ ሚላም ወይም አዋሽ ሁለተኛ ወታችኋል። ማን ያሸንፋል? የአሸናፊዎች ብቻ የዛሬው ይህን ይመስል ነበረ። በአዋሽና በዋናዎቹ መካከል ደስ የሚል ፉክክርን አይተን ነበር። እዚህ የመጣችሁ ታዳሚዎችም እናንተ እንግዶቼን በእውነት ከልብ እናመሰግናለን። ታዳሚ መሆን የምትፈልጉ መወዳደር፣ ማሸነፍ ያሻችሁ ደግሞ በዚች የተመዘገባችሁ ኑ እንላችኋለን። አብሬያቸው የቆየሁት ናሆም በየነ ነበርኩኝ። መልካም ጊዜ ይሁንላችሁ።